አሁንም መረጃ አለ ልጅቱ ትታወቃለች ካላችሁ ከዛ ልጅቱን ከሚያውቃት ሰው ጋር ተሰዳድባችሁ ሳይሆን ቀስ ብላችሁ ማንም ይሁን ማንም ማለት ነው ያኔ ቀስ ብላችሁ አውርታችሁ ይሄን ነገር እያወቃችሁ ነው እንደዚህ ያረጋችሁ እስከ ዛሬ ድረስ አልፈናል ከእንግዲህ ግን አስተካክለን መሄድ ያለብን ብላችሁ በሰላም ነገሩን ሳትሰዳደቡ ሳትጫጫሁ ምንም ሳትሉ አደራችሁ ማማራ ባባራ ሽጉር ሹፊ እነ በረከት ማን ነው የሚያመጣልኝ? ቁጭ በይ ሲታይ ቦታ ነው። ኮሸረ ድርጋት አለው አትመጣ። ሰላም እንዴት ናችሁ? ደህና ናችሁ? አሉ ቆይ ጎንደር አንቺ ኮሎናት እንዴት ነሽ? ጎንደሬዋ ለሰሊማ ሼር አድርጊላት። ሰሊማ ከመጣች ለበረከት ሼር ታደርግላታለች። ሰሊማ መጣች ዞሮ ጎንደሬዋ ለሰሊማ ሼር አድርጊላት። ሰሊማ ስትመጣ ለበረከት ሼር ታደርጋለች። ይጠራራል። ገላኔ እሺ መቼ ነው የምትተኝ? አሬ ጎንደር ይተኝ በእናትሽ እንቅልፍ ነስሽ በቃ። ወይኔ እህቴ ወይኔ አይ ጎንደር ምን ይደረጋል? ሁሌ እንዳሸማገልሽ ቆይ ምን ተፈጥሮ ነው ገላኔ? ምን ያልተፈጠረም ነገር አለ? ብዙ ነገር ተፈጥሯል። ማረ ጎንደር ፈጣሪ ሆይ መቼ ነው ግን የሚሻሻሉት? አረ ምን ይሻሻሉ? ፈጣሪ ስም ልቦና ይስጣቸው። ሌላ ምን እንዴት ናችሁ? ደህና ናችሁ? በላይም በታችም ያላችሁ አሬ እኔ ውድ እኔ ምንም አልሆንም። እኔ ከማነው ጋር አልጣለም። ትናንት ራሱ ስሜታዊ ስለሆንኩ ነው ከበረከት ጋር የተነጋገርኩ እንጂ ማለት ነው። አንቺ ጎንደር እኔ ገረፋለሽ መሰዳደብ እኮ አልችልም ገላ እኔ ከመር መሰደብ ራሱ አልችልም። ለምደሻላ ወይኔ ስራሽን እንዴት ገደልሽኝ። አይ ፈጣሪ እንደው ስሜተኛ ሆናችሁ የምትናገሩ ነገር እኮ አታውቅም። ማርያም ወይኔ እኔ እኮ ተናድጄ እኮ ነው ማቤቴን እኔስ ጀመር ማለት ነው። ከዚህ ቲክቶክ ከመጣሁ ከአንድ ሰው ጋር ተሰዳድቤ አላውቅም። ትናንት ግን ተሳደብኩ። ጅል የምትባል ስድብ ብቻ ነው እንጂ ማቃዚያ ውጭ አላውቅም። ተመስገን ቢሆንና ማቤቴን የመላጣ ልጅ ትላለች ብሩ የመላጣ ልጅ ምናምን ጅል ብቻ ነው ማውቅ። እልከኛው ማለት ነው። ሼር አድርጊላችሁ እስቲ ማሪ ወይ ለሰሊማ ሼር አድርጊላታለሁ። ካፊ እንዴት ነሽ? ደህና ነሽ? ጎንደር ደህና ነኝ አልሐምዱሊላህ። እዚህ ቲክቶክ እንዴት ነው? ወይኔ እህቴ ተይዘሽ እንግዲህ ምንም ማድረግ አይቻልም በማለት ታልፊያለሽ ዝም ብለሽ ማለት ነው። ልጆች አይደሉም እኮ ተለበጅና አንቺ ደግሞ እኔስ ጀመረው ሁለተኛ ነው እንዴ? ቀስቀሰውኝ እኮ ነው። አንቺ ምን አለብሽ? ተኝናት እኮ ብተኛ ይሻላል እንዴ? አንቺ ደግሞ እዚህ እባክሽ ጤና እንዳታጭ ገላኔ አጥቻለሁ። ለወደፊትሽ አስቢ። ኧረ እኔ ልንገርሽ ማገላኔ ወይ አንዲቱ ማለት ነው ልንገርሽ ትናንትና በተናገርኩት አንዱን ሰው አልተናገርኩም። ወሏን ብድግ አላደረገችም። እንዲሁ ገደል ትግባ ምን አገባኝ። ልጅ ሰኒ መጣለች አስገቢያት። ዋና ተቦሎ ያነሳችኝ አንቺ እግዚአብሔርን የሃይሚ ወዳጅ ነኝ በይ እኮ ናት ደግሞ ገደል ትግበቺ ይለማይልሽ እማቤቴ ወሲያ አስገቢያት። እሺ ልጅ ሰኒን አስገቢያት። ከዛም በኋላ እነዛን ሼር አድርጉላቸው። ቦታ ካለ ወይኔ ፎሎ ቀነሰበት። በቃ ምን ጎንደር ይመስገን። ኧረ አይደለም ከምር እኔ በዚህ አይደለም የኔ ወድ የእሷ እንዲህ ሂዶ አይደለም
አይገርምም? አንቺ ምን አገባት እኮ ነው። እኔ ወይኔ ገባውና ደግሞ እኔ ብድግ አደረኩልሽ እህትሽ። ሰኒ እንኳን ደህና መጣሽ። አሞኝ ተኝቻለሁ። ምንድን ነው? ኧረ ወይኔ መታገስ ዋጋ ያለው ግን አትረቢ እግዚአብሔርን። እኔ አልተኛም እንደውም በአንቺ ልክ ማለት ነው። ፋፊ ማለት ነው። ፋፊ አለሽ? ወይ ለሰኒ ነው ምን ማለት ያቺ ትንሽ የምትዘቀዘቀ ልጅ ማለት ነው። ምንድነው ሲባል በዜዶ ምክንያት ነው ብላለች። ዜዶውን ቤት አይተሻል? ዜዶ ሁሉም ነገር አጠፍታለች። ገባ ሁሉም ሰው ዜዶ የትኛው እሷ ዜዶ አይደለም። እኔ በውስጣዎች ነበር ኢክራም የምትባል አንቺ ልካልኛል እኮ አስቀምጥልሻለሁ እዚህ ላይ እና ማለት ነው። በውስጥ በእናትሽ ፎሎ መልሽ ዲብያ ወርቻት ማለት ነው። በወራተኝ አስቀመጠችና ምን አለች መሰለሽ? ይሄን አስጠፉትና እኔ አሁኑን አነሳዋለሁ አለችኝ። እንዲሁም ኢክራም የምትባል ሙሽዬን የዘቀዘቀኝ ናት። ገና እኔ ያኔ ያስቀመጥነው ሌላ በእናታቸው አንድ አዳምጡኝ። ወይዬ ኧረ ለሰኒ እናንተ ላይ ዩቲዩበር ብቻ ነው እንደምትቆረቆሩት? ምንድነው? በቃ ላይ ዩቲዩበር ብቻ ነው የምትቆጥሩ። እህታችሁስ? እኛስ? እግዚአብሔርን በጣም ነው የምታናድዱት። ሹ አይዳ ምን ነው የኔ ቆንጆ ምን መጣ? ጎንደሬው የምትባለዋ ምንድን ነው አስጠፊ ያለቻት? አስጠፉና አጠፋለሁ ያለቻት ምንድን ነው ማለትሽ? እንትንም አንቺ እሷ ሙሽዬን ዘቅዝቃ ፕሮፋይል ያደረገች ልጅ አለች። እስከ ቤተሰብ እነ ብሩክ እስከ ቤተሰብ የምትዘቀዝቅ ሁሌ ማዘቀዝቅና ማለት ነው። ከዚያ ሄድኩና በውስጥ ሁሉ መልሽልኝ የኔ ቆንጆ ብዬ እጻፍኩላት። ከዚያ ስትመልሽልኝ እንትን አጥፊና እናት አትዘቀዘቅ ምናምን ብላት የሀይሚ የተዘቀዘቁ ቤተሰቦቿን ሀይሚ ተዘቀዘቀችው ቀረጻ ላከችልሽ ያላደረገችልሽ ይሄን አስጠፉትና እኔ አሁን አነሳዋለሁ አለችኝ። እንዴ የት እናውቃታለን አልኳት። እንግዲያማ መጀመሪያ እናት ጎንደሬዋ ማለት ነው። እሷ መነሻዋ ዜድ ነች ብላለች ከዚህ በፊት። አሁን ነው እንደዚህ ማለት የጀመረችው እንጂ መነሻዋ እሷ ነች። በእሷ ልጅ ምክንያት በጣም ብዙ ልጆች እንደዚህ እያደረጉ ነው። አትከራከሩ። የምር ለዛች ነው። ጎንደሬዋ አንቺ ፎሎ እኔ አላውቃትም። አያታለሁ ዘቅዝቃ ፕሮፋይል ያደረገች አያታለሁ። ነገር ግን ፎሎ አይደለችም ጎንደሬዋ። አንቺ ፎሎሽ ከሆነ ሼር አድርጊላት። ገላኒ ያኔ ሰዓት ቤታችን አልመጣችም። ሁለት ናቸው ገባሽ? የነጋሽዬ የዘቀዘቀችና እና ሙሽዬ ሁለት ናቸው። ገላኒ ያኔ ሰዓት እኔ እና አንቺ ልናስነሳ ቁጭ አልን። ልክ እኔ ቤት ያኔ ሰዓት ነው እንትን ያለችልኝ የመለሰችልኝ። ነይ ግቢ እያልኳት እሷም ትምጣ እነ በረከት ይምጡኝ። አሁን ከምንም በላይ የፈለኳቸው እነ በረከት አብረው ቁጭ ብለው ልጅቷን ያቋታል በማለት ነው። እነሱ ደግሞ ሼር አድርጉላቸው። ችግራቸው እነሱ ገዝት መጥተው ያለው ነገር አይነጋገሩም። ንቀት ነው። እዛው ቁጭ ብለው ተደምድመው ነው የሚቀመጡት። የምሬ ነው ናቸው። ሲፈለጉ ገዝት አይገቡም። ለምንድን ነው? አረብ ፈጣን አንቺ ደግሞ እነሱ ገስት እንዲመጡ ገስት እንደዛ የሚያወሩ ለምንድን ነው የምትፈልግ? እነሱ ያደረጉት ነገር እኔም አደርጋለሁ። ከራሰራት ናቸው ምን ሆነሽ ነው? እኔንና ሃይሚን ሜሪ የምትባለው ማለት ነው በብልግና ድምፅ ነው የሰሩት። ፎቶአችሁን ወስዶ ገደል ትግባ። የት ነው? ከበረከት ቤት ነው። ይኸውልሽ ሰኔ ማለት ነው። እኔ እኮ እያልኩሽ ነው። እኔ አሁን እነ በረከትን የፈለግኳቸው ለሌላ ነገር ሳይሆን ልጅቷ አብረው ተቀምጠው አብረው ሲጀምር ይተዋወቃሉ። ሶ ያ ከሚተዋወቁት ሲያስጠላ ቢያንስ ሼር አድርጉላቸው እና ይምጡ። ለኔ ፎሎ አይደሉም። ለበረከት ሼር አድርጉላቸው። እንትና ለሰኒ ዝባያት እኔ አርጅላችሁ ነው። ቆይ ለምን እዚህ ጋር አምጥቼ ያለጠፋቸውም ሰሊማን አምጥቻ ነበር። እዚህ ጋር ካሉት አንዳቸው ሼር አድርጉላቸው። አንዳቸው ይምጡ። ሁሉም ለኔ ፎሎ አይደሉም። አውጫት እስኪ አውጫት። እኔ ሰሊማ ስለናት ያረጋሉ። በንግግር እንፍታ ሲባል አይሰሙም።
ወደ ስድብ ይሮጣል። ኧረ ገደል ይግቡ ሲያስጠሉ። ምንድን ነው እናንተ? ይሄ እናቴ እዚች ጋር ካሉት ልጆች አንዳቸው ይምጡ። ምንድነው እዚች ጋር እነሱ ሁሌ ገዝተው የገቡበት ምክንያት ምንድነው? እንደነሱ እኮ ማድረግ አያቀተንም በነገራችን ላይ። ነገር ግን የሆነ ለሰው ልጅ እንትን ይላል። እዚች ጋር ካሉ ልጆች አንዳቸው ነው፣ አንዳችሁ ነው። ሲያስጠላ ማን ቤት ነው ዘጋሽው? እና ታዲያ ካልዘጋሁት ከፍቼው ልቀመጥ ነው? እንየው እንጂ ማን እንዳሉ። በረከት ቆይ እስኪ 102 ሰው አላችሁ። ሰሊም አለች። ድንቅነሽ ይኸውልሽ፣ በረከት ድንቅነሽ፣ ሰሚራ፣ ሱሱሻ፣ እንደገና ቲነኝ ወለዩዋ እና ልጅ ሉሉ ናት። ከዛ የምትፈለገው ድንቅነሽ መጣ ነበረ እና ዋንዴ ማለችበት። ድንቅነሽ ዋንዴ ማለችበት። አረዲ ዋንዴ ደግሞ እቺ ቁጥር አይደል ታያት። ሌሎችን አንጣችሁ ቀስ ማን ይመጣ ነው? በረከት ትምጣ። ድንቅነሽ መጣ ነበር። በረከት ትምጣ። ልጅቱ ታውቃታለች። በረከት ወይኔ ፋፊ ትናንትና አጠየኳት ጥያቄ አንድ አልመለሰችልኝም። አንቺ እንኳን አውቃታለሁ ልትልሽ ማለት ነው። አይ እሷ መረጃ ስላላት ነው። አንቺ ጎንደሬ ማለት ነው። ውሃ ጠጪ። አንቺ ወተት ይሻለኛል፣ አንቺ ደግሞ ውሃ ተኛለሽ። አንዱ መሐመድ እዚች ጋር አውቃታለሁ ካላሉ ማለት ነው። እዚች ጋር አውቃታለሁ አይበሉን። ነገር ግን ውስጥ ላይ ሄደው እንዳታረጊ ይበሏት። እዚች ጋር አውቃታለሁ አይሉንም። አውቃለሁ እሱን ስቺ አይደለም። ነገር ግን እዚች ጋር አውቃታለሁ ባይሉን ውስጥ ላይ ሄደው ይምከሯት። ምንድነው ሁሌ መሽሞንመን፣ ሁሌ መሽሞን። እና እኛ የነሱ ስም የምንጠራው እኮ ምናልባት በጥሩ ነገር የጠራናችሁ ምናምን እራሳችሁን አሞግሳችሁ እራሳችሁን የበላይነት ሆናችሁ እንዳታዩት ኖ ኔቨር ኤቨር። እኛ የምንጠራችሁ በመጥፎ ነገራችሁ ነው እንጂ እየጠራን ያለ ነው በጥሩ ነገራችሁ አይደለም። ሶ በስነ ስርዓት ነው እየተነጋገርን ያለ ነው። ኖና እኛን አታክብሩ። ነገር ግን የጨረቃ ፋሚሊ ናቸው። እነሱ ነገር ላይ ናክብራችሁ ነው። እኔ ትላንትና በጣም የገረመኝ ነገር ብሩኬ የሃይሚ ቻናል ሼር አላደረግም ብሎ በውስጥ አውርቷል ትላለች በረከቱ። እናንተና ማለት ነው። ማን በረከት ሰሊማ ናቸው። ከዛ ሁለት ሰው በቂ ነው። አሁን ሌላ ሴት ሊያመጣ ስለሆነ የሃይሚ ፕሮፋይል ፖስት አድርጉ ብሏል ትላለች። ቁጭ ብላ ይቺ አማድ እኛ ምን አገባ? እኔ ያውቀው እኮ ነው እንትን እያሉባችሁ። እኔ እኮ ገስት ላይ መወጣችሁ በዚህ ነገር ተወሩ እንዴት እንደሚደብረኝ እንዴት እንደሚያስጠላኝ እናቱ በውስጥ አውርተን ነው የመጣነው። አሁን የሱ ፕሮፋይል ፎቶ ቀይሩ ይላሉ። ግዘ ቁጭ ብሎ እኔን የሃይሜን ፎቶ እንደፈለጉ ያድርጉ፣ ግን የኔ ፎቶ ካነሱ እኔ እናትን ነው በዚህ እነሱ ያደረጉ ድምጽ ነው የሚያደርጋቸው። እግዚአብሔርን ነው የምላችሁ የምር በዚህ አካውንት ነው የሚያደርጉ። ምንም አታመጡ ማለት እኔ ሴት ነኝ። እኔ ገና ጨቅላ ሲንግል ነኝ አይደለ? እኔ ገና ሊያገባ ማን እንደሆነ የሚያገባ እኔ ሳላውቅና የራሳቸው ፎቶ አላቸው። አንዴ ደግሞ ሲንግል ኖ እነሱ በሱ ምክንያት ነው አይደል እንደ እኔን እንደፈለጉ የሚያድርጉኝ። እኔም ደግሞ ማን እንደሆነ የሚያድርጉኝ ሰኒም ስሜታት ነው ማሪያ ገላኔ ሞዴሬተር ስጭኝ ወይም ሚውት ያዢ። ምንድነው ማነው ስሜታዊ ሆነ? ስሜትሽ ሌላ አንቺ ሊሰኒ ተረጋጊ እስቲ። አሁን እዚች ጋር የምታውቋቸው ሼር አድርጉላት። ከነሱ ጋር ያለች ልጅ በብልግና የሰውን ፎቶ አቀናብራለች። ሶ አንድም የሃይሚ ፎቶ ተቀናብሯል። እሱ ብዙ ቦታ ተዛዝሯል። ነገር ግን እኔንና ሃይሚ ሶስት እኮ ነው የተሰራው። እኔንና ሃይሚ ሜሪ ሶስታችንን እኮ ሰኒ ገና ድንግል ብሬ እስክቲ ተላስ እስክቲ ሲንግል ነኝ። እነሱ ያበጡት እዛ ወደዛ፣ እኔ ገና ነኝ እንዴ። እኔ ማን ያገባል? ይሄ ድምጽ ከሰማ በድምፅሽ ነው እንዴ ባል የሚመጣልሽ? ወይ ሰኒ ግን አያስቅም። ይሄ ማለት ነው ማርያምን እናንተ የምትነጋገረው ነገር ስሜታዊ ሁና ነው። ገብቷችኋል? ይሄ ነገር ሴቶች ነን ሁላችንም። ባል የሚመጣልሽ ሰኒዬ እንዴ። ይሄ ደግሞ አንቺ ደግሞ ማለት ነው ሰኒ ደግሞ ባል የሚመጣው ይሄ ሚዲያ ላይ አይቶ ምናምን አይደል? ግን ምን ሆነሽ ነው? እኔ እያልኩ ያለሁት ይሄ ነገር ወንዶች ሲያዩ በቃ ይቺ ልጅ እንደዛ ነች ብሎ
ምንድን ነው የሚያስቂኝ? በጣም የምታሳዝኑኝ የምሬ ነው። የምር ግን ማለት ነው እሱን ነገር አይታችሁ ዝም ማለታችሁ ሴት ሆናችሁ ግን አንዳንዳችሁ ፎቶ ተዘቅዝቋል ብላችሁ ሮጣችሁ የምትመጡት የት ናችሁ ዛሬ እኮ? ይሄ እኮ በጣም ነው የሚያናደው። እሷ እኮ ማለት የእሷን እኮ ግዴታ መረዳት ሌላ ነገር እንዳትነጋገሩ። የተፈለጉ ልጆች ይምጡ እንጂ ሌላ ነገር እንዳታወሩ። ካላስ አንቺ ብሬ ማለት ውጭና ወተት ጠጪ ደግሞ ሼር አድርጊላት ልጅቷን ሼር አድርጊላት ጎንደሬዋ ተኝታ መሰለኝ። አሁን ትንሽ ተረፍ እስኪ። እነሱ እኮ ተንኮል ስላሰበውንም እኮ ሸር ቢደረግላቸውም ስንት ሸር ተደረገላቸውን አይመጡ። ምክንያቱም ራሳቸው ራሳቸውን እያወቁ ሲመጣ እኔ ሲሰራ ማንም እንድታወሪ አልፈልግም። ዳና ማለት ካልመጡ ማለት ነው። መልካም ቆንጆ ተረጋጊ። ገላኔ ቤትሽ ከፍተሽ ምንድነው? ተረጋጊ። አሁን አንቺ ገላኔ እንትና ማለት ነው ጎንደር ሃይሚ ተዘቅዝቃ ብሩክ የተዘቅዝቃ ምን ነው የምትሉት? ግን እኛ ሸቃሪትስ ይህ እኮ ያናድ ማለት አይደለም፣ ያናዳል። ምክንያቱም ሁላችንም ሴቶች ነን። ነግ በኔ ነው ነገም ደግሞ በእኛ ሊመጣል ብለን ማሰብ አለብን። አሁን እኛ አልተዘቀዘቅንም ማለት በምን እናውቃል ነገ እንዴት እንደማንዘቀዘቅ? እኔ ከስር መሰረቱ ማስረጃ ስላለኝ ነው ያመጣዋት ልጅቷን። አሁን የፈለኳችሁ በመነጋገር ለመፍታት ነው እንጂ እዛች ጋር ዳር ቁጭ ብላችሁ አንድች እዚች ጋር ገስት ቁጭ ብላ እንትን ብላለች። እነሰኔን ደግሞ የከረበተቻችሁ ልጅ ላሳያችሁማ። ቲክቶክ ይሰቃል የምትለው የእሷ ጥምጣም የሆነ ቀይ ጥምጣም የለበሰች ጅላም ሆናት። እሷ ከላይ አንቺ ጎንደሯ የምር በጣም ነው የምትገርሚ። አንቺ ጥሩ ሰው አይደለሽም። እቺ ናት። እንደገና እኔ አሁን የፈለኳቸው ከነበረከት ጋራ ገዝት ቁጭ ብላ ነበረ ልጅቷ ማለት ነው። ከነበረከት ጋራ የተቀመጠችው ደግሞ እቺ ናት። ቦንቱ ናት። አሁን አካውንት ፕሮፋይሏ ቀይራ የመጣችው ወይ ፋፊን ልንገርሽ፣ በረከት ምን አልኳት መሰለሽ? ከእናንተ ጋር ገዝት የሚውሉ ልጆች እየዘቀዘቁ ነው ብዬ ስጠይቃት ምን እንዳለኝ ልንገርሽ? ከእኛ ገዝት ሲመጡ ሲልኩልን ዝም ብለን ነው እንጂ የምናስገባቸው ጓደኞቻችን ሆነው አይደለም። አናውቅም። መረጃ ስላለ ይሄው መረጃ እኔ ያመጣሁት ምን እንደሆነ ታውቂያለሽ? እኔ ውስጥ ላይ ቦንቱ የምትባለዋ ከዚህ በፊት ውስጥ ላይ ጻፈችልኝ። እኔ ያላልኩት ነገር፣ ያልተናገርኩት ነገር፣ ያልጻፍኩት ነገር አምጥታ ደርቅም ማርጋ ጻፈችልኝ። ገባሽ? ስለ ቡሩኬ ማለት ነው። ከዛ እኔ መልስ ማልመልስላትም እኔ ከሷ ማለት ጨቃጨቅም። ምክንያቱም እኔ የጻፍኩት ካለ ይሄ አሁን ውስጥ ላይ የጻፈችልኝ የጻፍኩት የፖስተድኩት ካለ አምጥታ ታሳየኝ። ነገር ግን ምንም አልላትም ብዬ ስክሪንሾት ብቻ አድርጌው የዛኔ ጽሁፉን ስክሪንሾት አድርጌ ብሎክ አስጠጣኋት። ገባሽ? ከዛም በኋላ መልሳ ስም ቀይራ መጣችና ከዛ የሆነ ቀን ደግሞ እቺ ልጅ እኔ ውስጥ ላይ የጻፈችልኝ የሆነ ቀን ከነበረከት ቁጭ ብላለች። እቺማ ከነበረከት ቁጭ ካለች ዞሮ የነበረከትም ሆነው አካውንት ቀይረው ይሆናል ብዬ ጸጥ አልኩኝ ማለት ነው። ምንም አልተናገርኩም። ዛሬ ደግሞ ስሟን ቀይራ የዜድን ፎቶ የሆነ አይነት አድርጋ የሰኒን ፎቶ፣ የሃይሚን ፎቶ፣ የሰኒን ጓደኛ ፎቶ ደግሞ በብልግና ነገር ሶስታቸውን ገልብጣ እንደገና ሃይሚን እየገበደች ነው። ገባሽ? ከዛ መልሼ ሄጄ ስሟን ሰርች አድርጌ ስገባ ራሷ ናት። እቺ የቦለኳት ልጅ ናት። ስፈታት ራሷ ናት። ከዛም በኋላ ለምን እንደዚህ ይሆናል? እነበረከት የሚያውቋት ነገር ከሆነ ለምን እንደዚህ ይሆናል? እያወቋት ለምን እንትን እንላለን? እርስ በራሳችን ለምን እንዘቃዘቃለን? ልጆቹስ እንደፈለጉ ብሩኬም ሃይሜም እሺ አብቅተን ሁሉም ፓርት ለቋል። ጮኸን ምንም ትርፍ የለውም። የስደት እህቶቻችን ለምን ይነካሉ? ካላስ የስደት እህት ማለት ነገ ብትታመሚ ሮጣ የምትደርሰው የስደት እህትሽ ናት። ገባሽ? እዚች ጋር አሁንም የለሽ እናንተ እዚች ጋር በትልቅ አካውንታችሁ የላችሁም እንጂ በፌክ አካውንታችሁ አላችሁ። ወይ ሲፖስት ያውቁበት እነሱ ነው ሰው ቆጥረሻቸው ባልሆነ ብለሽ አንዷ ደግሞ ብላ የሃይሚን ፎቶ በብልግና ነገር አድርጋ አመጣቻት። ያቺም አካውንት ሌላ ናት፣ እቺም አካውንት ሌላ ናት። ሁለቱም አካውንት ሌላ ናት። እግዚአብሔር ቦታ ባሰጣችሁ። እንዴት ቆይ ጎንደሬዋ ማለት ነው። ጎንደሬዋ እህቴ እንዴት ያስትልሻል? ቆይ አሁን ምሳሌ ያንቺን ፎቶ ዘቅዝቀው፣ ቆይ አዳምጪ። ያንቺን ፎቶ ዘቅዝቀው በብልግና በኖርማል ቢዘቀዝቁት እስኪ መቼም በብልግና ዘቅዝቀው
ዝምታ ያለሽ አትይም እመቤቴን 24 ሰዓት ይዘቅዘቁት እንኳን በብልጥ ላ ይሄን አትበይ። ለምን አትይም? በሰዓቱ ላይ በቦታው ያለ ሰው ነው የሚሰማው። ገባሻ? እኔ ደርሶብኝ ሰውን ከለመንሽው ማለት ነው ይባስ እየገነነ ነው የሚሄድ እንትን የተባለ ነው የሚመስለው። ጀግና ነው የሚሰማው። እመቤቴን ዝም ካልሽ ግን ሲደክመው ይተዋል። እና በረከት ምን ሆኖ ነው የማይመጡ? ፈጣሪ ትዕግስት ውስጥ ኧረ በፈጣሪ ስም ማለት ዝም ብላችሁ ከሆነ እንዴ አሚሳሳት እኔ ማልፎ ለነገሩ እንስስ ሸቀሪት አሁን ሩዝ ያቀቀለች ነው እኮ ሩዝ መቀቀል የለም ባከሽ። በፌክ አካውንት አሉ ሁላቸው አውቀው ነው ጸጥ ያሉት። ወይ ላይ ቁጭ ብለው እየሰሙን ነው እናንተ እነሱ ወላሂ አንድ ነገር የሰው ልጅ ማለት ነው የእኛ ተይኝ አክብሯችሁ ሲጠራችሁ ራሱ አንድ መምጣቱ አንድ ትርጉም ነው። ዳና ከሽቴ ሼር ስላደረግሽኝ አመሰግናለሁ። ዳና ዋይባ በየቦታው ሰሊማ በረከት ስለተባለ ደስ ነው እንደሚላችሁ ስማችሁ ተጠራ እንጂ በመጥፎ ነገር ነው እየተጠራ እንጂ በጥሩ ነገር የተጠራ ነው እንደሚመስላችሁ። ፈጣሪ ሆይ ትዕግስት ውስጥ ማንም ምንም ቢያረግ አይመለከተኝም። በፈጣሪ ስም ዙሮ አሁን ተረጋጉ። የሚፈታውን ነገር በስርዓት ይፈታ። ከተቀመጥን እስካሁን ድረስ በስነ ስርዓት የሚፈታ ነገር ቢሆን ማለት ነው ይመጡ ነበር። ፋፊ አይሰሙም። ገብቶሻል? እነሱ አይሰሙም። ምክንያቱም የሚፈልጉት እነሱ ብጥብጥ ነው፣ ሰላም አይፈልጉም። እንደዚህ የሚያደርጉ ሰዎች እኮ ሰላም ካልፈለጉ ማንም ምንም ያርግ፣ ከዚህም በኋላ ማንም ምንም ያርግ፣ በቃ ይኬድበታል ነው። ግራ ገባኝ። ኧረ ታዲያ እኛ ሰላም ባልተፈጠረ ቁጥር እኛ ከመሀል ጨጓራችን ይላል እንዴ? ኧረ ተላጠ እናቴ። ስኳሩን ጫው እያደረግን ምግብ እየሰራን እንትኑን ኧረ ስንት እናቴ። ኧረ መከራችንን አየን። የለም ጨርሻለሁ። ወደ እንትን ልገባ ትንሽ ቀርቶኛል። ወላሂ እኔ ከስራ ራሱ ትንሽ ነው የቀረኝ። አንድ ማስጠንቀቂያ ነው የቀረኝ ከስራ ራሱ ማለት ነው። ዙዙ ምን ያለሽ ነው ተሸፍቼ እንጂ ላ ወላሂ አሁን ለታቢራኒ ሄድኩኝ። ከዛ እንደገና ስኳሩና ጨው አንድ አይነት ነው እቃው። ግብ እንዳርጌ ቢራኒ ላይ ስኳርን ጭምር አርጌ የኔና ወላሂ አያስቅም፣ ከምር አያስቅም። ወላሂ እኔ ልቤም ተመቷል። ወላሂ አላህ በሚያውቀው ማለት ነው። ከዛ እንደገና ሰውየው ማስጠንቀቂያ ሰጡኝ። ከምር ደግሞ አሁን ስራ በወጣ ደግሞ ኢቃማ ስላለኝ የለም ወጥተው የሚሰሩ ብዙ ስራ የለም። እንደገና መዘፍዘፍ ነው። አንድ ወር 2 ወር መዘፍዘፍ አስባችሁታል? እንግዲህ ብቻላ ሁላችንም ማለት በየሃይማኖታችን እናቴ እኔን ባየሽኝ እኔ ማለት ነው ሀዩ ሰርቼ ሳልበላ ነው ማለት ከምር በእናንተ ነግበኔ ነው የሚባለው። ነግበኔ ነው ገበያ ያረጋችሁት እንደ ቤቱ ጫጫታ። አሁን ስለራሳችን ህይወት እያወራን ነው። ፋፊ በቃ ታያቸው እነሱ ባይና መልሰን ማለት እንደገና እሺ ቢሉ ደግሞ በኋላ ላይ ምሳ ሰዓት ነው ይቀጥላል። ፋፊዬ ይዞሽ ህይወት ይቀጥላል። ምሳ ሰዓት ስለሆነ እንትን ይላል። ከአሱር ላይ ደግሞ እስኪ ሸር እናደርጋለን ቢመጡ ማለት ነው። ኧረ ዝም ብሏቸው እንዴ እና ፈላባቸው ምን ይደረግ መዋ ምን ይደረግ። ነገ ሽምግልና ዛሬ ሽምግልና ነገ ሽምግልና ዛሬ ሽምግልና ወይ ፈጣሪ። ኧረ እንደው አንድ እንኳን ለሱ የሚያውቅ አሁን ዱባይ አሁን መኝታ ነው መኝታ ነው። ኧረ ዱባይ መኝታ በዚህ ሰዓት እንደ ላይቭ ላይ የሚኖሩት አይሰሙሽም። ለማንኛውም አይዟችሁ፣ ራሳችሁን ጠብቁ። እነዚህን በቃ መተው ነው፣ አርፎ መቀመጥ። ተረጋጉ። ወላሂ አንድ እህቶቼ ወላሂ በዚህ ሁኔታ ላይ በሽታ ላይ ብንወርቅ ማንም የሚያነሳን የለም። ይሄን እያወቅንበት ጌታን ወሎ ይዋኒ ካንቺ አልጠበቅም ዝምታ። ስለዚህ ራሳችሁን ጠብቁ። በመወያየት የሚፈታ ከሆነ በውይይት ይፈታል። ለማንኛውም ደህና ዋሉ። በኋላ አንድ አይነት ወሬ እያወራ
ሁሉም አንድ አይነት ወሬ ነው። በዛም ሲከጃ አንድ አይነት ወሬ ነው። ያም እንደዛው በቃ እኔ ምን ትልበልና ልሸምገል ማለት ነው። እንደዚህ መሸምገል አለ እንዴ? ታዩ አሳብሽኝ። እኔ እናቴ ሰራ ለማሰቃለሁ እናቴ አንዱ እዛ ነገ አዲስ ወሬ ነው ይጀመጣው ማለት አይምሮ የለም ተበካክሏል። አይ እሷ ብቻ አይደለችም ሁላችን እኮ ነን። ተመት ስንት ሰው አሉና እንትና የት ሄዳችሁ? ገላኔ እኮ ዝም ብለሽ ድከሚ ልፊ ብሎ ሰላም ወራህመቱላሂ ወበረካቱ እንትና ማለት ነው። እኔ አሁን አንድ ሰው ልቀርብተውና በቃ ነው እየጠራሽ ነው ታጠሪ ፋፊ ወጣለች። ገላኔ አሁን ወጥቼ ልከረብት ነው አንድ ሰው ፋፊ እና እንትና እኔና ፋፊ ወጭ ጎንደረዋ ደግሞ ማለት ነው። እንደውም አንቺን ነው የምከረብትሽ ሁለታችሁን እናንተ እስኪ አንዴ ወይኔ ቆይ ዝም በሉ። ሀያትና ማናት የምታወሩት ንገራቸው። ገላኔ ምንድን የምትይው? እኔና ፋፊ በረከት ቤት እንሂድ። በረከት ብሎ ግናት ትፈታሽ። ማናት እሷ? ማናት እሷ? እኔ ሰደበችኝ ነው። እኔ እዚህ ማንም አይሰማኝም ምናምን ብላለች አሉ። ኖ እሷ ቤት ሄዶ መሰደብ አይቀርም። ትምጣ እዚህ። ማናት እሷ? ማናት የሚኬደው እሷ? እኔ እኮ ሁለታችሁ እዚህ ቤትን ብትመጣ ሁለታችሁ ሆኖ ይነጋገራሉ። ገባሽ? እኔ ሁሉም ይነጋገራሉ። በቃ ማንም አይናገርም። ሁሉም እንደሚበል ሁለቱ ብቻ ያወሩ። ችግር ያለባቸው ሁለቱ አይደሉ መረጃ ያላቸው። ትምጣና ታውራ። እሷ ማናት ቤቷ የሚኬደው? ንቀቷ። አይ ዙዙ ልክ ነሽ። ኦልሬዲ ቀድሞ ተከፍቷል አይደል? ቀድሞ ተከፍቶ ነይ ተባለች። ቅድም ነው የከፈትሽው። አሁን እኔ ቤቴን ልከት ቤቴን ማናት እሷ? እስቲ አንዴ ዝም በሉና ሪካርድ አድርጌ ልምጣ። የገላኔ ጥሩም አለ እንዴው ገላኔ ጥሩም አለ እንዴው ምን መበሳበስ ነው? ወይ ጉድ! ዙዙ ዝም በይ እናቴ፣ ዝምታ ወርቅ ነው። አረን ያላወራ እኔ ሰልችቶኛል። እንደነሲ ደግሞ ማርያም እንዳታወሪ እመቤቴን ካላስ ክብርሽ ይጣበይ። ምነው መስየታ እንጂ እንዴ ደናዘዝ ያጣ ወንደሬዋ ኖ እንትን ነው ክብርሽን ነው የሚያወርዱት እነዚህ አይገባቸው ማለት ነው። ሰው ክብርሽን ጠብቂ ዙዙ። ምን እንዳትይ እውነትሽን ነው የኔ ቆንጆ እንዴ ወይ ጥሩ ያያሎ ሙድረባለጌ ንቀቷ። እዚህ ገላኔ ስንት ሰዓት ነው ቤት ከከፈተች? ጭራሽ ቤት ልክፈት እዛ ተደማመጥ ቤቷ ልክ ልኮን አልነግራትም እንዴ? ነው ከፈለኩ ሂጂ። ራሳቸውን በምን ሂሳብ እንደሚያስቡ ነው የማይገባኝ። ማናቸው ምንድናቸው ሲጀመር? እነሱም ሸቃላ ሌላውም ሸቃላ። አይ መስዬ እነሱ አይደሉም እኮ እያጠገባቸው እኮ እነዚህ እኮ ናቸው። ኑ እንትና ኧረ በእናትሽ እያንዳንዷ እንዴ ማነች እሷ? እዛ ጋር ልጅቷ አስከሳት ሙሉ ላይፍ ከፍታ እየጠበቀች ማነች እሷ? እሷ ጋር የሚሄደው እሺ ዜድ ያረኔ ምንም አይደለም። ግን ገላኔ በክብር ቅድም ነው የከፈተችው ቤት እየጠበቀቻት ትምጣና ገላኔ ቢመጣ ችግሯን ተጣጣ። ቤት ማንም አይመጣም። የማነች እንደዚህ ቻፊ ለምን ብላ ትሄዳለች? ቻፊ ስለምንዳመጣባት እዚህ ላይ ያላችሁ ውጡና ፋፊ ትግባ፣ በረከት ትመጣለች። አዎ ገለል በረከት ከዛ ዝም ማንም እንዳይናገር። አሁን እኛም ከላይ እንትን ማለት እንችላለን፣ በኋላ መግባት እንችላለን። ያንዳንዳችን ጸጥ በሉ። ምክንያቱም ሁላችንም ክብር ነው ዝቅ የሚደረገው ማለት ነው። እዚህ ቤት ብዙ ልጆች እንትን ስልጣን አላችሁ በፈጠራችሁ እናንተ። እኔ ሲጀመር አውሪ ብትኝም ከዚህ በኋላ አላወራም። ይኸው ሜት ካውንሰል ጀመረ። አናወራም። ገላኔ አይዞሽ የኔ ቆንጆ አትፍሪ። ኖ አትፍሪ አይደለም ልጆቹ ገባሽ? በረከት ትናንትና መጣ። አሁን እንትና ከጎንደሬ ጋር ኖ እሷም ሰድባት የለ እንዴ? ምንድነው ሰደበቻት? ያችም ሰደበቻት አለ። አይ ኖ ያችኛውም ሰድባት አለ። እሷም ሰድባት ሰምተናል እኮ ሶኛ እናገር ጀመራ ያገባንም ባለ ችግሩ ይግባ። ራሳቸውን በምን ሂሳብ ነው የሚያስቡት? እንትና ማለት ነው። ነይና ግቢና ከሷ ጋራ ብቻ ነው የምትነጋገሪ ማለት ነው። ያለሽ ታሳያታለሽ። ቤት ገላኔ ታብታብ እናደርጋለን። ኮፒ ሊንክ ምንድነው ቤቱ እንደዚህ ነው። የት አለች እሷ እኔን የምታስገቡ? ፈጣሪው ፋቲ ትግባና ማለት ነው። ሳትናል ልጅ ስሜታዊ ሳትሆኚ በስነ ስርዓት እንድትተማመኑ አትተማመኑ፣ ግን እንድትተማመኑ በስነ ስርዓት ነው። እኔ አልሰደም ግን የት አለች እሷ? ትመጣለች ብላለች አሉ። ሌሎቻችሁ ሁላችሁ ቢዩታሩ ኮሜንታተርን በቻላችሁት መጠን አትጻፉ ምንም መጥፎ ነገር በቃ እኔ ማየ ገላኔ
ገላኔ ምን ሆነሽ ውዴ? ምን ሆናለሁ እኔ እናቴ? እኔ ደህና ነኝ እኮ። ይሄ ፕሮፋይል ልቀይራ። ታብታብ አድርጉ ጋይስ። ገላኔ ቤቷ እንትን ይላል። የልጆቹ ፎቶ እንዳታረጊ ገላኔ። በሬ ደግሞ ምን ሆነሻል? አላደረገችም እንዴ? ኖ ከስር ምን ሆነሽ ነው ያላት ፕሮፋይል